ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ሀባብ ከስፖርታዊ እንቅስቃሴ መልስ ጥንካሬ ለማግኘት ድካምን ለመቀነስና አጠቃላይ በተለይ ደግሞ ፈሳሽን ለመመለስ ለማስተካከል ምን ያህል አስፈላጊ እንደሆነ ለእናንተ በደንብ አብራርቼ እነግራችኋለሁ። ሀባብ እና የአካል ብቃት እንቅስቃሴ አዎንታዊ ዝምድና እንዳላቸው የተለያዩ ጥናቶች ያስረዳሉ። በተለይ ሀባብ በእንቅስቃሴ ጊዜ ጥንካሬ ለማግኘት ከእንቅስቃሴ መልስ ወይም ደግሞ ስፖርታዊ እንቅስቃሴ ከሰሩ በኋላ ደግሞ በቂ ፈሳሽ ለመተካትና ፈሳሽን ለማስተካከል እንዲሁም ደግሞ የጡንቻ ጉዳትን ለመቀነስ የጡንቻ ህመምን ለማስተካከል ከሚመረጡና ይህን ችግር ከሚቀርፉ ምግቦች አንዱ ሀባብ ነው ማለት ነው። ሀባብ 92% አካባቢ ውሃን ይይዛል። እንዲሁም ደግሞ ሲትሩሊን የሚባል አሚኖ አሲድ ስለያዘ ከስፖርታዊ እንቅስቃሴ መልስ ወይም ደግሞ ከስፖርታዊ እንቅስቃሴ በኋላ ለጤና ተፈላጊ ከሚባሉ ምግቦች አንዱ ነው ማለት ነው። በተለይ በውስጡ በያዛቸው ጠንካራ የሆኑ ኤሌመንቶች ወይም ደግሞ ንጥረ ነገሮች ሰዎች ስፖርታዊ እንቅስቃሴ ከመስራታቸው በፊትና ከሰሩ በኋላ የተለያዩ ፈሳሾችን በተለይ ደግሞ ውሃን ለመተካት ንጥረ ነገሮችን ለማግኘትና አጠቃላይ የማስል ሱርነስ እያልን የምንጠራው ወይም ደግሞ የጡንቻ ድካምና የጡንቻ ህመምን የመገጣጠሚያ ችግርን እና አጠቃላይ ለጡንቻ ጥንካሬ እንዲሁም ደግሞ ስፖርታዊ እንቅስቃሴ መልስ ብርታትን ለማግኘት ከሚመከሩ ምግቦች አንዱ ነው ማለት ነው። ስለዚህ ሀባብ ምን ያህል አስፈላጊ እንደሆነ ከዚህ መረዳት እንችላለን። ስለዚህ ከስፖርታዊ እንቅስቃሴ መልስ በኋላ ሀባብ ምን ጥቅሞችን ይሰጣል የሚለውን በአምስት ከፊል እናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪቶችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። የመጀመሪያውና አንደኛው ከአካል ብቃት እንቅስቃሴ በኋላ ጡንቻን እና የመገጣጠሚያ ህመምን ለመቀነስ በጣም ከሚመከሩ ምግቦች አንዱ ነው ማለት ነው። ሀባብ በተለይ ነው በጁስ መልክ ሀባብን መመገብ የአካል ብቃት እንቅስቃሴ ሰዎች ከሰሩ በኋላ እንዲሁም ደግሞ ከመስራታቸው በፊት የሚመገቡት የተለያዩ የመገጣጠሚያ ህመሞችን የጡንቻ ህመምን ይቀንሳል ተብሎ ይታሰባል ማለት ነው። ሀባብ ሲትሩሊን የሚባል እጅግ በጣም አስገራሚ የሆነ አሚኖ አሲድን ይዟል። ይሄ አሚኖ አሲድ የጡንቻ ጉዳትንና መዛልን ይከላከላል ማለት ነው። እንዲሁም ደግሞ በተለይ ሀባብን ከስፖርታዊ እንቅስቃሴ በኋላ እንዲሁም ደግሞ ከስፖርታዊ እንቅስቃሴ በፊት የሚመገቡ ሰዎች አሞኒያ እያልን የምንጠራውን ከሰውነታችን ውስጥ እንዳይከማችና በሽንት መልክና በተለያዩ ነገሮች ለማስወገድ ይህንን ንጥረ ነገር የሚጠቅም በጣም አስገራሚ የሆነ የምግብ አይነት ማለት ነው። ሀባብ ሲትሩሊን በተለይ በሀባብ ውስጥ የምናገኘው እጅግ በጣም ጠንካራ የሆነ አሚኖ አሲድ ሲሆን የማስልን ድካም ወይም ደግሞ የጡንቻ ድካምን ይቀንሳል። የጡንቻ ህመምን ወይም ደግሞ ይሄ በተለይ ደግሞ ላክቲክ በሚጠራቀምበት ጊዜ የሚመጣ ህመም አለ። እሱን ለመቀነስ በጣም አስፈላጊ ነው። ከዚህ በተጨማሪ ጡንቻዎች እንዳይጎዱና ራሳቸውን ሪከቨር እንዲያደርጉ ትልቅ አስተዋጽኦ አለው ማለት ነው። ሁለተኛ ፈሳሽን ለመተካት በጣም አስፈላጊ ነው ማለት ነው። በተለይ ሀባብ ስፖርታዊ እንቅስቃሴ በሚሰሩበት ጊዜ ሰዎች እንዲሁም ደግሞ ስፖርታዊ እንቅስቃሴ ከሰሩ በኋላ የተለያዩ ንጥረ ነገሮችን ሉዝ ያደርጋሉ ወይም ደግሞ ፈሳሽን ያጣሉ ሰዎች። ስለዚህ ይህንን ለመተካት ከሚመከሩ ምግቦች አንዱ ሀባብ ነው ማለት ነው። 92% አካባቢ በሀባብ ውስጥ የሚገኘው ውሃ ነው። ይህ ውሃ በተለይ ከስፖርታዊ እንቅስቃሴ መልስ በኋላ የወጣን ወይም ደግሞ ሉዝ የሆነ ፈሳሽን ለማስተካከልና ሪከቨር ለማድረግ ይመከራል ማለት ነው። ሶስተኛ ብለድ ፍሎውን ወይም ደግሞ የደም ዝውውርን ለማሻሻል እና አጠቃላይ ሰውነታችን ውስጥ የተሻለ የኦክሲጅን ዝውውር ወይም ደግሞ የንጥረ ነገሮች ዝውውር እንዲኖር ትልቅ አስተዋጽኦ አለው ማለት ነው። ቅድም እንደነገርኳችሁ ሀባብ በውስጡ ሲትሩሊን የሚባል በጣም አስገራሚ የሆነ አሚኖ አሲድ ይዟል። ይሄ አሚኖ አሲድ ወደ አርጂኒን እያለ የምንጠራው ሌላ አሚኖ አሲድ ይቀየራል። አርጂኒን በተለይ ደግሞ ለሰውነታችን በጣም አስፈላጊ የሆነው ናይትረስ ኦክሳይድን ያመርታል። ይሄ ናይትረስ ኦክሳይድ ደግሞ ለሰውነታችን ምን ያህል አስፈላጊ እንደሆነ ይታወቃል። በተለይ ናይትረስ ኦክሳይድ በመጠን መገኘት ሰውነታችን ውስጥ ብለድ ወይም ደግሞ የደም ዝውውር የተሻለ እንደሆነ ያደርጋል። አጠቃላይ
የደም ስሮችን እንዲለጠጡ ያደርጋል። የደም ስሮችን ያሰፋል። በዛ ሂደት የተሻለ የደም ዝውውር እንድናገኝ ያደርጋል። የደም ዝውውር የተሻለ ሲሆን ደግሞ ሴሎቻችን አጠቃላይ ከእንቅስቃሴ በኋላ የዛለውን ማስላችን ወይም ደግሞ ጡንቻዎቻችን፣ ሴሎቻችን በአግባቡ ኦክሲጅንና ምግብ እንዲያገኙ ያደርጋል ማለት ነው። አራተኛ ማዕድናትንና ካርቦሃይድሬትን ለመተካትም ከሚመከሩ ምግቦች በጣም የሚመከር የምግብ አይነት ነው ማለት ነው። በተለይ ሰዎች ስፖርታዊ እንቅስቃሴ ከሰሩ በኋላ ወይም ደግሞ እየሰሩ እያለ የተለያዩ በተለይ ደግሞ ማዕድናት ሉዝ ይሆናሉ ወይም ደግሞ ማዕድናትን ያጣሉ፣ ካርቦሃይድሬት ወይም ደግሞ ኢነርጂን ያጣሉ። ስለዚህ ከስፖርታዊ እንቅስቃሴ በኋላ ይህንን ለመተካትና ለማግኘት ከሚመከሩ ምግቦች አንዱ ሀባብ ነው ማለት ነው። በተለይ ቅድም እንደነገርኳችሁ ሀባብ ጠቃሚ የሆኑ አሚኖ አሲዶችን ይዟል፣ በቂ የሆነ ፈሳሽ ይዟል፣ እንዲሁም ደግሞ ጠቃሚ የሆኑ ጸረ ሙቀት አምጪ ኬሚካሎችን በደንብ አጭቆ ስለያዘ ከስፖርታዊ መልስ በኋላ ያለን ድካም ለመቀነስ ጡንቻን ለመገንባትና ሴሎቻችን በአግባቡ ኢነርጄቲክ እንዲሆኑ የሚያደርግ በጣም አስገራሚ የሆነ የምግብ አይነት ነው ማለት ነው። አምስተኛ እና የመጨረሻው የጡንቻን ጥንካሬ ለማግኘትም ከሚመከሩ ምግቦች አንዱ ነው ማለት ነው። በተለይ ሰዎች ከባባድ እንቅስቃሴ ከሰሩ በኋላ የአካል ብቃት እንቅስቃሴ ከሰሩ በኋላ ጡንቻ ይጎዳል፣ ጡንቻ ይዝላል፣ እንዲሁም ደግሞ የጡንቻ ህመም ይኖራል፣ የመገጣጠሚያ ህመም ይኖራል። ስለዚህ ይህንን ለማስተካከል ሀባብ ትልቅ አስተዋጽኦ አለው ማለት ነው። በተለይ ሲትሩሊን ቅድም ለነገርኳችሁ ይሄ አሚኖ አሲድ በጣም ጡንቻን ለመገንባትና የተጎዳ ጡንቻ ወደ ነበረበት ለመመለስ ትልቅ አስተዋጽኦ አለው። እንዲሁም ደግሞ ሀባብ በውስጡ ቅድም እንደነገርኳችሁ ጸረ ሙቀት አምጪ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን ይዟል። ለምሳሌ እንደ ላይኮፒን፣ ቫይታሚን ሲ፣ ሌሎችንም ጸረ ሙቀት አምጪ ኬሚካሎችን ፓክ አድርጎ ስለያዘ ጡንቻን ወደ ነበረበት ለመመለስ በተለይ የዛለ ጡንቻን ወደ ነበረበት ለመመለስ እንደሚያገለግል የተለያዩ ጥናቶች ያስረዳሉ ማለት ነው። በተለይ ሰዎች ስፖርት ተሰሩ በኋላ ድካም ይኖራል። ያንን ድካም ለመቀነስና ለማስወገድ ይመከራል ማለት ነው። ስለዚህ ይህንን ጥቅም ለማግኘት በተለይ ሰዎች ስፖርታዊ እንቅስቃሴ ከመስራታቸው በፊት የሀባብ ጁስን እንዲጠቀሙ ይመከራል። ከሰሩ በኋላ ደግሞ እንዲጠቀሙ ይመከራል ማለት። ስለዚህ ከመስራት በፊትና ከሰሩ በኋላም እንድንመገብ ይመከራል ማለት ነው። ስለዚህ በየቀኑ ከ300 እስከ 350 ግራም እንድንጠቀም ይመከራል ማለት ነው። ብዙ ጊዜ የስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች ይህንን እንዲመገቡ ጥናቶች ያስረዳሉ ማለት ነው። ሌላው ሀባብን መመገብ የሌለባቸው ሰዎች እነማን ናቸው ብለው ስናይ በተለይ ቆየት ያለ የኩላሊት ችግር ያለባቸው ሰዎች ሀባብን አዘውትሮ እንዲጠቀሙት አይመከርም። ምክንያቱም ሀባብ ከፍተኛ የሆነ ፖታሲየም ይዘት ስላለው በደንብ ኩላሊታችን ወይም ደግሞ የተጎዳ ኩላሊት ካለ ይህንን ፊልተር ለማግኘትና ለማስወገድ አቅም ስለማይኖር በሚጠራቀምበት ጊዜ የኤሌክትሮላይት መብዛት ወይም ደግሞ የፖታሲየም መብዛት ስለሚኖር የተለያዩ ጉዳቶችን ሊያስከትል ይችላል። ስለዚህ ጥንቃቄ እንዲያደርጉ ይመከራል። ከዚህ በተጨማሪ የስኳር በሽተኞች ናቸው። በተለይ የታወቀ የስኳር በሽታ ያለባቸው ሰው ብዙ ጊዜ ሀባብን አዘውትሮ እንዲጠቀሙት አይመከርም። ምክንያቱም ሀባብ ከፍተኛ የሆነ ሱገር ወይም ደግሞ ከፍተኛ የሆነ ካርቦሃይድሬት ስላለው በቀላሉ የደም ውስጥ የስኳር መጠን ከፍ እንዲል ሊያደርግ ስለሚችል የተለያዩ ጉዳቶችን ሊያስከትል ይችላል ተብሎ ይታሰባል። ከዚህ በተጨማሪ የምግብ መፍጫ ስርዓት ችግር ያለባቸው በተለይ እንደ ኢሪቴብል ባውል ሲንድሮም ወይም ደግሞ አንጀት ላይ ቁስለት ወይም ደግሞ ኢንፍላሜሽን እያልን የምንጠራው ያለባቸው ሰዎች ይህንን ሀባብን አዘውትሮ እንዲጠቀሙት አይመከርም። ስለዚህ እንደ አጠቃላይ እንደነዚህ አይነት ችግር ያለባቸው ሰዎች ሀባብን በመጠኑ እንዲጠቀሙና አልፎ አልፎ እንዲጠቀሙ ይመከራል። አዘውትሮ እንዲጠቀሙት አይመከርም ማለት ነው። ዛሬ በዚህ ቪዲዮ ሀባብ ከስፖርታዊ እንቅስቃሴ መልስ ምን ያህል እንደሚያስፈልግ ለእናንተ በ5 ከፊል ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።